ለ5500 ዘመን የሰው ልጅ በሞት እስራት ታስሮ ይኖር ነበረ። በኃጢአት ባርነት ይንገላታ ነበረ። ኃጢአት ባሪያ አድርጎት ነበረ የሰው ልጅ። በስጋውም ደግሞ ታስሮ ይኖር ነበረ። ስጋው በመቃብር ነፍሱ በሲኦል ታስሮ ነበረ። ይሄ በዓል የነጻነት በዓል ነው። ትንሣኤው የሰው ልጆች ነፃ የወጡበት በዓል ነው። የተወደዳቸው የእግዚአብሔር ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘጽው ኮህት ወመጻ እግዚእ ኢየሱስ ሀበሃለው አርዳኢሁ ጉቡአን በፍርሃቶሙ ለአይሁድ ወይቤሎሙ ሰላም ለኩልክሙ። በሮቹ ተዘግተው ሳለ ወደ ደቀ መዛሙርቱ ኢየሱስ ክርስቶስ መጣ። ሰላም ለእናንተ ይሁን አላቸው። የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላማችን ክርስቶስ ለሁላችን፣ ለሀገራችን፣ ለሕዝባችን ሰላሙን ያድልልን። ክቡር መምህራችን መጋቢ ሐዲስ ብርሃነ ሕይወት የዚህ ደብር የመጽሐፍ መምህርና የስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራን፣ ሊቃውንት፣ ካህናት፣ ዲያቆናት፣ ማህበረ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ጭምር በኃያሉና በገናናው አምላካችን ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? በቸርነቱ የሰበሰበን በፍቅሩ ያቀረበን የአባቶቻችን አምላካችን እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። ለድኅነታችን ምክንያት የሆነች እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። እግዚአብሔር ያከበራቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብርና ምስጋና ይድረሳቸው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሕይወት በጤና በፍቅር በአንድነት አደረሳችሁ። እንኳን አደረሰን። ደስ ያለው ቢኖር እግዚአብሔርን ከፍ አድርጎ ያመስግን። እንግዲህ የዛሬው በዓል ድርብርብ ነው። ትንሣኤው የሚታወጅበት፣ የሚሰበክበት፣ የሚከበርበት በዓል ነው። እንደዚሁ ቶማስ ተብሎ ይሄ ዕለተ ሰሉስ እንደ ቤተክርስቲያናችን አስተምህሮ የሚሰበክበት የቶማስ አገልግሎት የበለጠ የሚታወጅበት ዕለት ነውና፣ ሲቀጥልም ደግሞ የእናታችን የቅድስት አርሴማ ወርሃዊ በዓሏ ነውና ድርብ ድርብርብ የሆነውን በዓል እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን። አመስግኑት። ደጆቹ ተዘግተው ኢየሱስ ክርስቶስ መጣ። በዚህ ርዕስ እንደ እግዚአብሔር ፈቃድ እንማራለን። ደጆች ተዘግተው እስኪበሉ
በሮች ተዘግተው በሉ ኢየሱስ መጣ። ምን ተዘግተው? በሮቹ ጥርቅም ብለው ተዘግተው፣ ደጆቹ ተዘግተው ኢየሱስ ክርስቶስ በተዘጋው በር ሳይከፈት ወደ ሐዋርያቱ መጣ። የተወደዳችሁ የእግዚአብሔር ቤተሰቦች ወደ ሕይወታችን ክርስቶስ ሲመጣ፣ ወደ ማንነታችን ክርስቶስ ሲገባ ያን ጊዜ ሁሉ ነገር ሰላም ይሆናል። ክርስቶስ ሲመጣ ቋጠሮው ይፈታል። ክርስቶስ ሲመጣ ፍርሃት ይወገዳል። ክርስቶስ ሲመጣ የታመመው ይፈወሳል። ክርስቶስ ሲመጣ የሞተው ይነሳል። ክርስቶስ ሲመጣ የጠፋው ይገኛል። ክርስቶስ ሲመጣ ሕይወት ይለወጣል። ክርስቶስ ሲመጣ ባዶው ይሞላል። ክርስቶስ ሲመጣ መራራው ይጣፍጣል። የተወደዳችሁ እግዚአብሔር ቤተሰቦች ክርስቶስ ወደ ሕይወታችን ይምጣ። ክርስቶስ ወደ ትዳራችሁ ይምጣ። ክርስቶስ ወደ ሥራ ቦታችሁ ይምጣ። ክርስቶስ ወደ እልፍኛችሁ ወደ አዳራሻችሁ ይግባ። በችግራችሁ ውስጥ ክርስቶስ ሲመጣ ችግራችሁ ይወገዳል። እንዴት ደስ ይላል! ክርስቶስን ፍለጋ አይደለም የመጣ ነው። ኢየሱስ እኮ ነው ዛሬ በስድስት ኢየሱስ መድኃኒት የሆነው ጌታ የትንሣኤው ባለቤት የሚታሰብበት ቀን ነው። በዚህ ቀን ደግሞ እናታችን ቅድስት አርሴማም ትታሰባለች። የተወደዳችሁ እግዚአብሔር ቤተሰቦች በዋናነት ግን አሁን ያለንበት ወቅት የክርስቶስን መነሳት የምናበስርበት የምንሰብክበት ይህንን በዓል የምናከብርበት ወቅት ነው። ተወደዳችሁ የእግዚአብሔር ቤተሰቦች የክርስቶስን በዓል የክርስቶስን ትንሣኤ ለምን እናከብራለን ከተባለ አንድ ሶስት ነጥቦችን ላነሳና ከዚያ በኋላ ትምህርታችንን የምንደመድም ይሆናል ማለት ነው። ክርስቶስን ስናስብ ትንሣኤውን ስናከብር የተወደዳቸው የእግዚአብሔር ቤተሰቦች የሰው ልጆች ከሞት ያመለጡበት የሰው ልጆች ሕይወታቸው ዳግም የተሰራበት ወቅት ነው። ከሞት እስራት የተፈታንበት ወቅት ነው። ከኃጢአት ባርነት ነፃ የወጣንበት ወቅት ነው። የክርስቶስን ትንሣኤ የምናከብረው የመጀመሪያው ከሞት እስራት የተፈታንበት ከኃጢአት ባርነት ነፃ የወጣንበት በዓል ነው። ክርስቶስ ከሞት ማሰሪያ ሁላችንን ፈቶናል። ክርስቶስ ከኃጢአት ባርነት ሁላችንን ነፃ ወጥቶናል። ከኃጢአት ባርነት ነፃ የወጣንበት በዓል ስለሆነ እናከብረዋለን። ትንሣኤው በሰላምታችን ምንድን ነው ያልነው? ክርስቶስ በኃይል በስልጣን ከሞት ተነሳ አይደለም? አዳምን ነፃ ወጣው፣ ዲያብሎስን ደግሞ አሰረው ብለናል። ማን ነፃ ወጣ? አዳም ነፃ ወጣ። አዳምና ልጆቹ ከሞት እስራት ተፈቱ። የተወደዳቸው የእግዚአብሔር ቤተሰቦች አዳምና ልጆቹ ከኃጢአት ባርነት ነፃ ወጡ። የሰው ልጆች ከቅዱሳን መላእክት ጋር መዘመር ቻሉ። ይህንን እየመሰከርን ነው ያለነው። ይሄ ነው የሰበሰበን። የተወደዳቸው የእግዚአብሔር ቤተሰቦች ሐዋርያው ቅዱስ ጳውሎስ
በገላትያ መልእክቱ በምዕራፍ 5 ከቁጥር 1 ላይ እንግዲህ ክርስቶስ በነፃነት ልንኖር ነፃ አውጥቶናል ይላል። ነፃ ያወጣን ማን ነው? አዎ ክርስቶስ ነው። ይሄ በዓል የነፃነት በዓል ነው። ትንሣኤው የሰው ልጆች ነፃ የወጡበት በዓል ነው። የተወደዳቸው የእግዚአብሔር ቤተሰቦች ለ5500 ዘመን የሰው ልጅ በሞት እስራት ታስሮ ይኖር ነበረ። በኃጢአት ባርነት ይንገላታ ነበረ። ኃጢአት ባሪያ አድርጎት ነበረ የሰው ልጅ። በስጋውም ደግሞ ታስሮ ይኖር ነበረ። ስጋው በመቃብር ነፍሱ በሲኦል ታስሮ ነበረ። ስለዚህ የድንግል ማርያም ልጅ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በመቃብር ተቀብሮ ከ3 ቀን በኋላ ሲነሳ እነዚህን ነገሮች ታሪክ አድርጎ በነፍስና በስጋውን የታሰረውን ፈትቶ አዳምን ሲፈታ አሳሪውን ዲያብሎስን አስሮ አዳምን ነፃ ሲያወጣ ዲያብሎስን በእሳት ዛንጃር አስሮ በነፋስ አውታር ወጥሮ የሚገርም ነው። በመስቀሉ ጠርቆ ይላል ሐዋርያው ቅዱስ ጳውሎስ ይህንን ሲናገር የሚገርም ነው። በቆላሲስ 2:14 ላይ ወደምሰሰለነ መጽሐፈ ዕዳነ በስርዓቱ ይላል። ልብ በሉ ይሄ በእኛ ላይ የነበረውን ይላል የሚቃወመንን በትእዛዛት የተጻፈውን የዕዳ ደብዳቤ ደመሰሰው አጠፋልን ይላል። ያ የሞት ደብዳቤ የተያዝንበት፣ ያ የታሰርንበት፣ ያ የሞትንበት እሱን ደመሰሰው ይልና ወቀነወ በመስቀሉ እርሱንም ደግሞ ያን አሳሪውን ዲያብሎስን ልብ በሉ ለ5500 ዘመን የሰውን ልጅ ያሰረውን የሰውን ልጅ የገደለውን ክርስቶስ ኢየሱስ በመስቀሉ ጠርቆ አስሮ የታሰረውን አዳምን ነፃ ወጣው። ክብርና ምስጋና ለአምላካችን ይሁናው። እስኪ ከፍ አድርጋችሁ አመስግኑት። ይሄ እኮ ተረት አይደለም፣ እውነት ነው ወገኖቼ። ሐዋርያቱ የመሰከሩት ቅዱሳት መጻሕፍት እስካሁን ተጽፈው የምናያቸው ዓለም ይሄንን እውነት እንዲገባውና እንዲረዳው ቅዱሳን ሰዎች የጻፉልን መጽሐፍ ቅዱስ የሚመሰክረው እውነት ነው። ይገርማል። ያንን የሞቱን ትእዛዛት መድኃኒታችን ኢየሱስ ክርስቶስ ሻረው ይላል። እሱ ሲሻር የሰው ልጆች ከሞት ወጥመድ አመለጡ ይላል። ዳዊትም በትንቢቱ እንደነገረን ነፍስነሰ አምሰጠት ከመኦፍ እመስገርትን አዊት ይላል። መስገርትሰ ተቀጥቀጠት ወንህነሰ ድህነ ረድኤትነሰ በስመ እግዚአብሔር ዘገብረ ሰማየ ወምድረ። ነፍሳችን ከአዳኞች ወጥመድ እንደምታመልጥ ወፍ ከዲያብሎስ ወጥመድ አመለጠች። አያችሁ፣ ነፍሳችን ያን ወጥመዱን ደግሞ ኢየሱስ ሰበረው። ማን ያጠመደው ወጥመድ ነበረ? ዲያብሎስ ያጠመደው ወጥመድ ነበረ። ወጥመዱ ተሰበረ። ነፍሳችን ተጠምዳ የተያዘችበት የሰው ልጅ በሰይጣን ወጥመድ ተይዞ ነበረ፣ ታስሮ ነበረ፣ ሞቶ ነበረ፣ ከአምላኩ ተለይቶ ነበረ። ወጥመዱን ኢየሱስ ክርስቶስ ሰበረው። ደስ ይበላችሁ የተወደዳችሁ የእግዚአብሔር ቤተሰቦች። የሰው ልጅ ከነፍስ እስራት ከኃጢአት ባርነት ነፃ ወጣ። በዓል ነው እኮ የምናከብረው ወገኖቼ። ብዙዎቹ ይሄ በዓል የሥጋ በዓል ይመስላቸዋል፣ የመጠጥ በዓል ይመስላቸዋል፣ የልብስ በዓል ይመስላቸዋል። ስለሚበላው ስለሚጠጣው ነገር ይቸገራሉ።
ትንሣኤን ስናከብር የምንበላው ነገር የለንም፣ የምንጠጣው ነገር የለንም፣ የምንለብሰው ነገር የለንም ይላሉ። የትንሣኤ በዓል የነፍስ በዓል ነው። ከሚበላው ከሚጠጣው በላይ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ነፍሳችን ከሞት ያመለጠችበት በዓል ነው። ነፍሳችን ከእስራት የተፈታችበት በዓል ነው። ነፍሳችን ከኃጢአት ባርነት ነፃ የወጣችበት ቀን ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ የሚገርም እኮ ነው። ይሄ በክርስቶስ ደም ታጥበን የጠራንበት በዓል እኮ ነው። ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ ሲናገር እርሱ በደሙ አጥቦናል ይላል። ያነጻነ እምኩሉ ኃጣውኢነ በደሙ ይላል። ቅዱስ በሆነው ደሙ፣ አዳኝ በሆነው ደሙ ከኃጢአታችን ሁሉ አጥቦናል፣ አንጽቶናል፣ ቀድሶናል፣ አክብሮናል ይላል። ከበሬ ደም በላይ፣ ከፍየል ደም በላይ፣ ከሙክት ደም በላይ ለኛ የሚያስፈልገን የኢየሱስ ደም ነው። ቀራንዮ ላይ የፈሰሰው ደሙ፣ ቀራንዮ ላይ የተቆረሰው ስጋው እርሱ ነው። አያችሁ፣ እርሱን እየበላን እርሱን እየጠጣን ነው ፋሲካን ማክበር ያለብን ክርስቲያኖች። በዓላችንና ግብራችን የተራራቁ ሊሆኑ አይገባም። ተወደዳችሁ የእግዚአብሔር ቤተሰቦች፣ በውሂዘ ደሙ ቅዱስ አንጽሖሙ ለመሃይብናን ወለሕዝብ ንጹሐን። በደሙ መፍሰስ፣ በደሙ ፈሳሽነት ምእመናንን ሁሉ አጥቧቸዋል፣ ቀድሷቸዋል፣ አክብሯቸዋል። በነፍስ በስጋችን አክብሮናል። ኢየሱስ የድንግል ማርያም ልጅ እርሱ ወደኛ ሲመጣ ሕይወታችን ተቀደሰ። ለ5500 ዘመን ክርስቶስ ከመምጣቱ በፊት ይሄ ዓለም የጨለመ ዓለም ነበረ። እርሱ ሲመጣ ነው የበራው። እርሱ ሲመጣ ነው የተፈወሰው። እርሱ ሲመጣ ነው ሕይወት ያገኘው። ከዚያ በፊት ዓለም ዝግ ነው። በዲያብሎስ አሰራር የተዘጋ ነው። የሰው ልጅ ከአምላኩ የተለየበት፣ የተጣላበት፣ የራቀበት፣ የሞተበት፣ የወደቀበት፣ የተቀበረበት ዘመን ነው። ክርስቶስ ሲመጣ ግን ታሪክ ተለወጠ። ነገሮች ሁሉ ተገለባበጡ። ጨለማው በራ፣ የወደቀው ተነሳ፣ የተረሳው ታወሰ፣ የታሰረው ተፈታ፣ የጠቆረው ቀላ፣ ባዶው ሁሉ በበረከት ሞላ። ማን ስለመጣ? ኢየሱስ ክርስቶስ ስለመጣ፣ የድንግል ማርያም ልጅ ስለመጣ፣ አማኑኤል ስለመጣ። አማኑኤል ወደኛ መጣ፣ ዘመድ ሆኖን መጣ። በሞታችን ላይ ሕይወት ሆኖ መጣ። ዘዚአነ ሞተ ነስአ አይደለም የሚለው ወእንቲአሁ ሕይወተ ወሐመነ። የኛን ሞት ወስዶ ስለኛ ቤዛ ሆኖ፣ የሚገርም እኮ ነው። ቤዛ ሆኖ የኛን ግርፋት ተገርፎ የኛን እስራት ታስሮ ስለኛ እሱ ተገፎ እሱ ተገርፎ መራራ ጠጥቶ ተቸንክሮ የሾህ አክሊል ደፍቶ ምን ያልሆነው ነገር አለ? ስለኛ ብዙ ነገር ተቀበለ። ኢሳይያስ እንዳለው በትንቢቱ የኛን ደዌ ተሸከመ አይደለም ያለው? የኛን ደዌ ተሸከመ፣ የኛን ኃጢአት ተሸከመ። ስለኛ ብሎ መስቀል ላይ ወጣ። ወደኛ ሲመጣ እኛ ሳልፈን ሰጠነው፣ ሰቀልነው። ስለኛ እርሱ ሞተ፣ ስለኛ እርሱ ታሰረ፣ ስለኛ እርሱ ደማ፣ ስለኛ እርሱ ተቸነከረ፣ ስለኛ እርሱ ቆሰለ። በሱ ቁስል ደግሞ ማን ተፈወሰ? ማን ነው የተፈወሰው? ኢየሱስ ሲቆስል ማን ነበር የሚፈወሰው? ኢየሱስ ሲታሰር ማን ነበር የሚፈታው? ኢየሱስ ሲገረፍ ማን ነበር የሚድን?
እኛ ነን የምንድነው። ክብርና ምስጋና ለእርሱ ይሁን። አያችሁ፣ ፋሲካን ትንሣኤን ይሄንን እያሰባችሁ ነው ማክበር ያለባችሁ። የኛ በዓላችን ክርስቶስ ነው። የኛ በዓላችን ኢየሱስ ነው። ይህንን ዋጋ እያሰባችሁ ነው በዓል የምታከብሩት። ዶሮው ተጨማሪ ነው፣ ለቁመተ ሥጋ ነው። በሬው ተጨማሪ ነው፣ ልብሱ ተጨማሪ ነው፣ ጌጡ ተጨማሪ ነው። እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን ጌጣችን ክርስቶስ ነው። ወርቅ እንዳይመስላችሁ ጌጣችሁ፣ ብር እንዳይመስላችሁ ጌጣችሁ፣ ልብሱ እንዳይመስላችሁ ጌጣችሁ። ቀራንዮ ላይ ስለኛ የፈሰሰው የክርስቶስ ደሙ ነው ጌጣችን። እሱ ነው ክብራችን፣ እሱ ነው ዝናችን፣ እሱ ነው ሕይወታችን። ስለዚህ ይህንን በዓል የምናከብረው ከሞት እስራት የተፈታንበት፣ ከኃጢአት ባርነት ነፃ የወጣንበት፣ ወጥመዳችን የተሰበረበት፣ እጅና እግራችን ነፍስና ስጋችን የተፈታበት የከበረበት በዓል ነው። ደስ ይበላችሁ የተወደዳችሁ የእግዚአብሔር ቤተሰቦች። ስለኛ እርግማን ሆኖ ተሰቅሎ እኛን ከሕግ እርግማን አዳነን ይላል ሐዋርያው ቅዱስ ጳውሎስ። በገላትያ 3:13 ላይ ስለኛ እርግማን ሆኖ ተሰቀለ፣ እኛን ደግሞ ከሕግ እርግማን ዋጅ ይላል። ወገኖቼ ይሄ ነው ውለታው፣ ይሄ ነው ዋጋው፣ ይሄ ነው ታላቅነቱ። ሁለተኛው ለምን እናከብረዋለን ሲባል ሰላማችንን ስለሰጠን ነው። ምንን ስለሰጠን ነው? ሰላማችንን ነው። በተዘጋ በር ወደ ሐዋርያቱ ገብቶ ሰላም ለእናንተ ይሁን ነው ያላቸው። እነሱ በፍርሃት ተጨንቀው ቤት ዘግተው በር ዘግተው መስኮት ዘግተው ጭላንጭል ብርሃን እንኳን እንዳይገባ ቤቱን በጨርቅ ጠቅጥቀው ይኖሩ ነበረ አይሁድን ፈርተው። እርሱ ግን በሩ እንደተዘጋ መስኮቱ እንደተዘጋ ገባ። ይገርማል። በተዘጋ መቃብር አይደል የተነሳው? መቃብሩ ድንጋዩ ሳይፈነቀል እኮ ነው የተነሳው። ወደ ቤትም የገባው በሩ ሳይከፈት ነው። ግን እኮ ሥጋ አለው፣ ግን እኮ አጥንት አለው። የሚገርም እኮ ነው። አያችሁ፣ ገባና በተጨነቁት መካከል ቆመ። ወቆመ ማእከሎሙ ወይቤሎሙ ሰላም ለኩልክሙ። በተዘጋው በር አያችሁ፣ ፈርተው ደንግጠው እየተንቀጠቀጡ እኮ ነው ያሉት። ፍርሃታቸውን ሊያርቅላቸው አያችሁ፣ መጣና በመካከላቸው ቆመ። ለደነገጠ ሰው የሚታመንበትን ሰው ማግኘት፣ ያውም ክርስቶስን፣ ያውም ኢየሱስን አስቡት። እቺ ፈርታችሁ ባላችሁበት ሰዓት አንድ የሕግ አካል አንድ ፖሊስ ስታዩ ምን ይሰማችኋል? ደንግጣችሁ ባላችሁበት ጊዜ ወንድማችሁን ብታዩት፣ አባታችሁን ብታዩት፣ የቅርብ ጓደኛችሁን ብታገኙት በደነገጣችሁ ጊዜ፣ በጨለመባችሁ ጊዜ፣ ጠላት በከበባችሁ ጊዜ ደስ ነው የሚላችሁ አይደለም? ደቀ መዛሙርቱ በፈሩ ጊዜ ኢየሱስ ወደ እነርሱ ሄደ። በተዘጋ በር ገብቶ በመካከላቸው ቆመ። ሰላም ለእናንተ ይሁን፣ ሰላሜን ልሰጣችሁ ነው የመጣሁት። አዎ እኔው ነኝ፣ እኔው ኢየሱስ ነኝ፣ እኔው ክርስቶስ ነኝ። ዳብሱኝ፣ ዳሱኝ፣ ቅረቡኝ፣ እወቁኝ አላቸው። እንዴት ደስ ይላል! እነሱ መንፈስ መስሏቸው ተጨንቀው ነበረ፣ ደንግጠው ነበረ። እርሱ ግን አይዟችሁ፣ አትፍሩ፣ እኔ መምህራችሁ ነኝ፣ እኔ አምላካችሁ ነኝ። 3 ዓመት ሙሉ ከእናንተ ጋር የኖርኩት ክርስቶስ ኢየሱስ ነኝ። ዳብሱኝ፣ ዳሱኝ፣ እወቁኝ። ይገርማል። ቶማስ እንዲያውም አላምንም፣ በተወጋው ጎንህ እጄን ካላስገባው፣ በተቸነከረው እጆችህ እጄን ካላስገባው አላምንም አለው። ቶማስ ትንሣኤ ሙታን የለም ከሚሉ ከሰዱቃውያን መካከል ነበረ ይላሉ አባቶቻችን። ሰው ከሞተ በኋላ አይነሳም ብለው ያምናሉ ሰዱቃውያን።
ከነሱ መካከል የተጠራ ነው። ለሐዋርያነት የተጠራ ነው። ሰው እንዴት ከሞተ በኋላ ይነሳል አይነሳም ብለው በአራት ነጥብ የዘጉ ናቸው ሰዱቃውያን የሚባሉት። እና ቶማስ ተጠራጠረ። ከሌሎቹ ይልቅ ሊሆን አይችልም ማለት መምህራችን እንዴት ሊነሳ ይችላል? እንደሰቀሉት፣ እንደቀበሩት፣ እንደሞተ መረጃው አለን። ብዙዎቹ ቢሸሹም ዮሐንስ ስለነበረ ድንግል ማርያም ስለነበረች አልሸሸችም። ድንግል ማርያም አንድ ልጇን መስቀል ላይ ያየችው ተሰቅሎባት፣ እርቃኑን ተሰቅሎባት ያተሰዳ ያተረፈችው ያ ዋጋ የከፈለችለት ልጇ ተሰቅሎባት አልሸሸችም። ዮሐንስ ወልደ ነጎድጓድም ነበረ። እነሱ የአይን ምስክሮች ናቸው። ጌታን ሰቀሉት፣ ጌታን ገደሉት፣ ጌታን ቀበሩት እያሉ ይነግሯቸዋል። እና ይሄ ደቀ መዝሙር ሊያመን አልቻለም። ና ቶማስ ይሄው ጎኔ እንዳሰው በጦር የተወጋሁት እንዳብሰው እጆችንም ተመልከት፣ እኔው ኢየሱስ ነኝ፣ በዕለት ዓርብ የተሰቀልኩት እኔው ነኝ። ከዚህ በኋላ ምን አለ ቶማስ? አዎ አንተ ነህ ጌታዬ አምላኬ፣ አይቼ ዳስሼ ዳብሼ አረጋግጫለሁ። እውነት አንተ የተሰቀልከው የተቀበርከው ተነስተሃል፣ አምኜሃለሁ አለው። ክብርና ምስጋና ለአምላካችን ይሆናው። አዎ ቶማስ ያመንክ እንጂ ያላመንክ አትሁን፣ አትጠራጠር። ሳያዩ የሚያምኑ ብፁዓን ናቸው አለው። እኛ የተሰበሰበነው አምነን አይደለም ወገኖቻችን። እምነት እኮ ነው የሰበሰበን። ክርስቶስ እኮ ነው የሰበሰበን። ኢየሱስ እኮ ነው የሰበሰበን። ይህንን በዓል የምናከብረው አዎ የሰላም በዓል ስለሆነ ነው። አዎ ኤፌሶን 2:12 ጀምራችሁ ስታነቡት ኢየሱስ ክርስቶስ መድኃኒታችን አዎ በሥጋው የጥልን ግርግዳ አፈረሰ፣ ሰላማችን እርሱ ነው፣ ሰላምን አደለን ይላል። በመስቀሉ ደግሞ ጥላቻን ገደለ ይላል። በመስቀሉ ሞትን ገደለው፣ በሞቱ ለሞት ደምሰሶ፣ በሞቱ ሞትን ገድሎ በሞቱ ሰላምን ተከለ። የሰላሙ ዳኛ የሰላሙ ንጉሥ ኢየሱስ ክርስቶስ ሰላማችን ነው። ሶስተኛ ይሄንን በዓል ስናከብር ሃይማኖታችን ነው። ሃይማኖታችን የጸናበት ነው። እነ ቅድስት አርሴማ አንገታቸውን የሰጡት በዚህ ትንሣኤ አምነው ነው። ቅድስት አርሴማ አንገቷን ለሰይፍ ለስለት የሰጠችው ክርስቶስን አምና እኮ ነው። እንዴ ክርስቶስ ካልተነሳማ ሃይማኖታችን ስብከታችን ከንቱ ነው አለ ሐዋርያው ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 15 ጀምራችሁ ስትመለከቱት እንዴት ይሆናል አለ። ስብከታችን ከንቱ ነው፣ ሃይማኖታችን ከንቱ ነው። በከንቱ አምናችኋላ፣ በከንቱ ተቸግረናላ፣ በከንቱ እንራባለን፣ በከንቱ እንጠማለን፣ በከንቱ እንቸገራለን። ክርስቶስ ካልተነሳ እንዴት ይሆናል? የለም ሃይማኖታችን የክርስቶስ ትንሣኤ ነው። ደስ ይበላችሁ። ሃይማኖታችን የክርስቶስ ትንሣኤ ነው። ክርስቶስ የሃይማኖታችን መሰረት ነው። ሰማዕታቱ የተሰየፉት ወደ እሳት የገቡት ተስፋ ትንሣኤ እኮ ስላላቸው ነው። የተወደዳቸው የእግዚአብሔር ቤተሰቦች በኩረ ኮነ እሙታን በከመ ሕይወት ውእቱ፣ በኩራችን ክርስቶስ ነው፣ ብንሞት ያስነሳናል ብለው ሰማዕታት አንገታቸውን ለስለት ደረታቸውን ለሹለት መላ ሰውነታቸውን ለእሳት ሰጡ። እውነቱ ይሄ ነው። ቅድስት አርሴማን ስናከብር ክርስቶስን ነው እርሷ ቀድማ ያመነችው። ለመንግሥተ ሰማያት ነው ቁንጅናዋን የሰጠችው። ለሃይማኖቷ ነው ወጣትነቷን የሰጠችው። እርሱም ደግሞ ታምኖላት በቃል ኪዳኗ ሥራ ሲሰራ ይኖራል። ቅድስት አርሴማ በእምነቷ በጸበሏ በቃል ኪዳኗ በገድሏ ለሰው ልጆች በረከት መሆን ችላለች። እስቲ ከፍ አድርጋችሁ አመስግኗት። እና ኢየሱስ ዛሬም ወደ እያንዳንዳችን ሕይወት ይምጣ። ወገኖቼ
ሰርታችሁ አልባረክ ያላችሁ፣ በጤናችሁ የታወካችሁ፣ በትዳራችሁ ያልተደሰታችሁ፣ ትዳራችሁ ፈተና የገጠመው፣ ልጅ ወልዳችሁ ያልተባረኩላችሁ፣ በብዙ ነገር የተጨነቃችሁ፣ በብዙ ነገር የምታለቅሱ፣ ደክማችሁ ድካማችሁ ከንቱ የሆነባችሁ ሁሉ ኢየሱስ ክርስቶስ ወደ ሕይወቴ ና በሉታ። ኢየሱስ ክርስቶስ ወደ ሕይወታችሁ ሲመጣ የደከማችሁበት ነገር ያን ጊዜ ዋጋ ያለው ይሆናል። አዎ በሩን የከፈተልኝ ቢኖር ወደ እርሱ ገባለሁ እኮ ነው የሚለው። ከእርሱ ጋር እራት እበላለሁ ይላል ኢየሱስ ክርስቶስ። በራእይ መጽሐፉ ዮሐንስ እንደነገረን 3 ቁጥር 20 ላይ አዎ እኔ በደጅ ቆሜ አንኳኳለሁ ይላል። የእያንዳንዳችንን ልብ እኮ ክርስቶስ ያንኳኳል። ልግባ ትፈቅድልኛለሽ ይላል። ልግባ ትፈቅድልኛለህ ይላል። ወደ ሕይወትህ ልግባ ወይ ይላል ኢየሱስ። ወደ ትዳራችሁ ልግባ ወይ ይላል ኢየሱስ። ወደ ስራችሁ ልግባ ወይ ይላል ኢየሱስ። ግን ግባ ብላችሁ ታውቃላችሁ? ግባ የሰላም ንጉሥ ብላችሁታል። ግባ የክብር ንጉሥ ብላችሁታል ክርስቶስን። ክርስቶስ ሲመጣ የተዘጋው ነገራችሁ ማንም ላይ ዘጋው ይከፈታል። የተዘጋው ትዳራችሁ ማንም ላይ ዘጋው ይከፈታል። የተዘጋው እንጀራችሁ ማንም አፈር ላይ ነሰንስበት ጣፋጭ ሆኖ ከምጣዱ ይወጣል። ኢየሱስ ወደ እናንተ ሲመጣ፣ ኢየሱስ ይምጣ። አዎ ክርስቶስ ይምጣ። ክርስቶስ ሲመጣ ሁሉ ሙሉ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ተዘግቶ ሳለ፣ ተጨንቀው ሳሉ፣ ደንግጠው ሳሉ ኢየሱስ ክርስቶስ አዎ በሩ ሳይከፈት መስኮቱ ሳይከፈት በመካከላቸው ገብቶ ቆመ። ወደ ሀገራችን ወደ ኢትዮጵያ ኢየሱስ ይምጣ። ይምጣ እንጂ ወደ ከተማችን ወደ አዲስ አበባ ይምጣ እንጂ፣ ይምጣ እንጂ ወደ ኢትዮጵያ፣ ይምጣ እንጂ ወደ ዓለም። ክርስቶስ ሲመጣ እኮ ጦርነቱ ቀጥ ይላል። ክርስቶስ ሲመጣ እኮ ዘረኝነቱ ተነቅሎ ይወጣል ከመካከላችን። ክርስቶስ ሲመጣ እኮ ፍቅር ነው የሚመጣው። ክርስቶስ ሲመጣ እኮ ሰላም ነው የሚመጣው። ክርስቶስ ሲመጣ ጥቂቱ ይበረክታል ወገኖቼ። ክርስቶስ ሲመጣ የታመሙት ይፈወሳሉ። ሆስፒታል ያሉት ይፈወሳሉ። ጸበል ቤት ያሉት ይፈወሳሉ። ክርስቶስ ሲመጣ ሁሉ ሰላም ይሆናል። ክርስቶስ እንዲመጣ ንስሐ እንግባ። ክርስቶስ እንዲመጣ ስጋውን እንብላ። ክርስቶስ እንዲመጣ ደሙን እንጠጣ። ክርስቶስ እንዲመጣው በፍቅር እንጠብቀው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይልቁንም በዚህ በክፉ ዘመን ክርስቶስ ያስፈልጋል። ክርስቶስ የማያስፈልገው አካል የለም። አሁን ሰው ከፍቷል፣ ሰው ጨክኗል፣ ሰው ተጨካክኗል። በዚህ በጨከነው ዓለም ላይ ርኅሩሁ ክርስቶስ፣ ደጉ ክርስቶስ፣ ደሙን ያፈሰሰልን፣ ስጋውን የቆረሰልን፣ ሞቶ የተነሳው፣ ሞትን የረገጠው፣ አዎ ከሞት እስራት የሰውን ልጅ የፈታው ክርስቶስ ኢየሱስ ወደኛ ይምጣ። ደጆቹ ተዘግተው ሳለ ኢየሱስ መጣ። ይቆየ